ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ማናቸው? እንግዲህ ተመለሰን በላይ ስትሪም መጥተናል። ፋሚሊዎቼ ዛሬ የመጣሁበት ምክንያት ምንድን ነው? አሁን ከቀኑ ነው ከሌሊቱ 5 ሰዓት ይላል እና በዚህ በሌሊት ሩታ ታሪኩ እያለች ነው። እኔ ደግሞ አትሄጂም ብዬ ላይቭ ገብተናል ማለት ነው። ስለዚህ ከእናንተ ጋር እንደዚህ እናድራለን። ያስመ ነገር ያስመሽ ሁሌ ደግሞ ሳፕራይዝ አይኖርም። ብዙ ነገር ማግኘት አንችልም። ስለዚህ አሁን ተስማምተናል። እስካሁን ድረስ ማለት ነው ጊዜ ጠንቅቅ ብሏል። ከዚህ በላይ መግባቱ ምንም አያስፈልገውም። ስለዚህ ያስማማ ነበር ሚኒስተር ነበር ከዩ ጋር ማያ እየነገርኩሽ ምንድን እናደርጋላችሁ? የምር ብዙ እዚህ ከፈለኩ አሁን ስለዚህ ስማሚያለሽ ማለት ነው። ቁልፉን ይዘዋለሁ እንደውም ቁልፉ በግቸዋለሁ። አሁን ሄዳችሁ እንፈልጋላችሁ ማለት ነው። እንግዲህ ኤርሜላ ውሃ በልቷታል። አብርሽና ሩታ አብሮ አድሯል። ሩታ ደግሞ ለማደር ተስማምታ እንግዲህ 4 ሰዓት ሲሆን አይ ልሂድ ምናምን እያለች 4:30 ላይ እስኪ የተኛው ሴት ናት ኢትዮጵያ ላይ 4:30 ላይ ልጅ ይዛ የምትሄድ። ኧረ ተው ግን አትሸውዱልኛል። ለመሸወድ አትሞክሩ። ተይ ሩታ እንዴ እንተሳሰብ መተዛዘን የለብንም እንዴ? ምን ነበረ ልላችሁ የነበረው። ለማንኛውም እነሱ ተስማምተው አድሯል። እንግዲህ በስንት ጊዜያቸው ነው አብሮ አደሩ? በአመት በምናምን አመት ከምናምን ናቸው። እስከዛሬ አብሮ አድረው ያቆም እንዴት ትላላችሁ? ለማንኛውም እንግዲህ የላይቭ ነገር አብርሽ ረስቶታል መሰለኝ። ላይቭ አገባቡ ጠፍቶበት ይመስለኛል። እንግዲህ ገባ ወጣ እያሉ ቪዲዮ ደግሞ 8 ደቂቃው ለምን አጠፋችሁ? ሰውን ለማወዛገብ ነው። በዚህ ልክ ሰውን ኦዲየንስን ለምንድን ነው የምታወዛግቡት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የለንተ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግፍ አድርጉን። እንግዲህ በኪሳችሁ አውጥታችሁ ስጡን። አይደለም ያልናችሁ በያዛችሁ ስልክ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እኛንም ደግፉን። እናንተም ደግሞ ፈታ ዘና እያላችሁ ራሳችሁን እንግዲህ በተለይ በስደት ዓለም ያለን እህቶች እንግዲህ እንደዚህ ነገሮች በጉጉት እንጠብቃቸዋለን። ሩታና አብርሽም ማለት ነው። እነሱም መከታተል የምትፈልጉ ይሄን ቻናል ሰብስክራይብ አድርጉ፣ የደወል ምልክቷ ተጫኑት ማለት ነው። መለቃቸው ቪዲዮዎች ላይ ስገባ ቶሎ እንዲደርሳችሁ ማለት ነው። እንግዲህ ትላንት ያው ቪዲዮ ላይ እንደተናገሩት ቃላቸው ጠብቆ ማታ በላይቭ መጥቶ ነበረ። ነገር ግን አልተሳካላቸውም። አብርሽ እንግዲህ ላይቭ ከገባ በጣም ስለቆየ አጠቃቀሙ ረስቶታል መሰለኝ። የምሬ ነው እንጂማ እንደዚህ ወይስ ኦዲየንስን ለማወዛገብ ነው? በዚህ ልክ ገባ ወጣ እንደገና የ8 ደቂቃ ቪዲዮ ምናምን ስንት ቪው ያለው ቪዲዮ አጠፉት። ለምንድን ነው ያጠፋችሁት? ታምብል ሰርታችሁ ነበረ የሚያምር እሱንም አጠፋችሁ። ለምንድን ነው ያጠፋችሁብን እንዴ? መጥፋት አልነበረበትም። በቃ እምቢ ካላችሁ መተው ነበረ። ሲቀጥል ደግሞ ዩቲዩብ እምቢ ካላችሁ ለምንድን ነው ቲክቶክ ላይ ያመጣችሁ? ለምንድን ነው እንዴ? ታያቸው እንጂ ይተኙበትን። አንቺ ደግሞ በነገራችን ላይ ያው ናፍቆት ምንም ስላለ ያው ለዛ ነው። እሺ ኦዲየንስን አወዛግቦ ገብተን ነበር ለማለት ገባ ወጣ አሉ እንጂ
እነሱ ለመግባት ፍላጎትም አልነበራቸውም። ምክንያቱም ሰዓት ማወዛገብ አልፈለጉም ነበረ ማለት ነው ትላላችሁ። እንግዲህ ውሽሚት እያለቀሰችም ነው ያደረች። ጮጋራዋ ተልጦ ሆስፒታል መግባቷ አይቀርም ዛሬ። እንግዲህ ሩታ እንግዲህ ባሏ ጠቅልላ ይዛው ሂዳባታለች። እንግዲህ ትላንት መጣ ከቻልክ እኔ ጋር ካልቻልክ የገዛሁልህ ቤት ግባ ብላው ነበረ ውሽሚት። እሱም ደግሞ ይሄን እቅድ ስለነበረ ውሽሚትን ለማንኛውም እናወራበታለን ብሎ ነበር የሸኛት ማለት ነው። እንግዲህ እሱ እንደ መጠቀሚያ ነው የያዛት። እንግዲህ ብላኛንቺ የሰው ባል መቀማት መጨረሻው ምን እንደሆነ አሁን ይገባሻል ብዬ አስባለሁ። እንግዲህ እነሱ መጀመሪያም ስንነግርሽ ነበር፣ እነሱ ተለያይተው አይለያዩም። ተይ እነሱ መሀል መግባት ይቅርብሽ፣ ውሃ ነው የሚበላሽ ብለንሽ ነበር፣ ነግረንሽ ነበር፣ ግን አልሰማም ብለሽ ነበር። እንግዲህ መሳዮችሽም አንቺም እንግዲህ ምንም ማድረግ አይቻልም፣ ከስራችኋል ማለት ነው። እንግዲህ ሩትዬ ጀግናነቷ እያሳያች ነው አሁን ላይ ማለት ነው። ማን እንደሆነች ልጃችን አላወቅሻትም ነበረ ማለት ነው። እንግዲህ መቼስ እችን የመሰለች ወርቅን ልጅ ትቶ ወደ እኔ ይመጣል ብለሽ ማሰብሽ ራሱ እኮ አንድ ደነዝነትሽ ነው። ገባሽ? እንግዲህ እኛ ሁሌም አብርሽና ሩታ አንድ ላይ ሆኖ ደስተኛ ሆኖ እንዲመጡ ነበር ምኞታችን። ብዙዎቻችሁ ትላላችሁ ይለያዩ ምናምን ብላችሁ ነበር። እኛ ይለያዩ አላልንም፣ ግን ሩታ ላይ ሌላ ሴት እየደረበ መጥቶ እሷ ማቃጠል የለበትም። ይሄንን ማያርም ከሆነ ከሷ መሆን የለበትም ነው እንጂ ያልን። እኛ እኮ አብሮ ሆኖ ልጃቸው ያሳድጉ፣ አብሮ ሆኖ ይደሰቱ የሚለው እኮ ብለናል። ገባችሁ? ስለዚህ እኛ ከሩታ ጋር ይለያይ አልነበረም ያልነው፣ አብሮ ይሁኑ፣ ነገር ግን ሌላ ሴት እንዳይደርብባት ባህሪው ያስተካክልላት ነበር ያልነው። እንግዲህ አሁን የተስተካከለ ይመስላል። እሱ ወዱ ሳይሆንም ልዑልም እያስተካከለው ይመስለኛል። ለማንኛውም ውዶች ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ድጋፋችሁ እንዳይለየን ብያችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረታቱኝ የኔ መልካሞች። እስኪ ወደ ጉዞ ወደ 6000 ያስገቡኝ። 600 ምናምን መሰለኝ የሚቀረኝ። ተው ግን ተው። እንግዲህ በቃላችሁ መሰረት እጠብቃለሁ። ታስገቡኛላችሁ እናንተ